ነው ወይ እኔ ጠርቀው እሄድልሃለሁ ከዚህ ሀገር እሄድልሃለሁ ነገር እዚህ ሀገር ዛሬ የት ሀገር እንደምትሄድ ልንገራችሁ የት እንደምትሄድ ማለት ነው ዛሬ ሰርታችሁታል የኛ ጀግኖች አክተሮቹ ይመቻችሁ ሰርታችሁታል ሰላም ጤና ይስጥልን የኔ ውድ ቤተሰቦች እንዴት አላችሁ እንዴት ናችሁ አለው ደህና ነኝ እግዚአብሔር ይመስገን ሃይሚዬ የት ሀገር ልትሄድ ነው ትናንት እሄዳለሁ ብላ ነበር የት ነው የምትሄደው እምነግራችሁ ይሆናል ቤተሰቦች ማለት ነው በመጀመሪያ ግን አንድ የምናገረው ነገር አለ ዛሬ ጠዋት ስለተፖስተው ቲክቶክ ላይ ፕሮሞሽን ሰርተው ማለት ነው ማስታወቂያ ነው የሰሩት ያኔ ማስታወቂያ ነው የሰሩት ነገር ግን ማስታወቂያ የሰሩላችሁ ሰዎች በዚህ አጋጣሚ ብሩኬና ሃይሚ እንደዚህ አይነት ነገር ውስጥ ሲሆኑ እንዲውጣው ረድ ውስጥ ሲሆኑ እንደዚህ አይነት ነገር ባስፖስቱባቸው በጣም ደስ ይል ነበረ ነገር ግን ደግሞ ያው እንኳን ተፖስተ ምንም ማለት አይደለም ግን ደግሞ ብዙ ጊዜ እንዲህ አይነት ነገር ያጋጥማቸዋል ነው የሆነ ነገር ስራ ሲሰሩ እንደዚህ አይነት ነገሮች የሆነ እንዴት እንደው ባላቅም ብቻ የሆነ ነገር ይፈጠራል ሶ ምናልባት ያው ብዙ ሰው ተወዛግቧል ሃይሚኮ ጸጉሯ የዛን ጊዜ እንዲህ አይደለም እንደዚህ አልሆነም እሷ ማውቃ ነው ሲጀመር የቀየረችው ያደረገችው ደግሞ ኮፍያ ነው በጣም ቀላል ነው የሚወልቅ ነው የተሰፋም ሊሆን ይችላል የተሰፋ ይመስለኛል ግን የሷ የተሰፋ ነው ግን ኮፍያ የሚሆንም አለ የሚሰፋም አለ ባይዘው ማለት ነው ጸጉሯም በጣም ቀላል ነው ግን እሷ ማውቃ ነው የቀየረችው ማለት ነው ቤተሰቦች ሰው እንግዲህ ይቺ ስጦታ የተሰጠችው ኦሬዲ ቡታጅራ ይመስለኛል ቡታጅራ የዛን ጊዜ አዲስ አበባ ሄድኩ ያለች ቀን ቤቷ ደብዳቤ አስቀምጣ ሄደች ቀን የዛ ቀን የተቀበለች ነው የሚመስለኝ ብሩኬ ደግሞ ያንን ከላይ ባለ በለበሰው ልብስ የዛን የታመመ ቀን ታሙ አልጋ ላይ ያልኩኝ ሶፋ ላይ የተኛ ቀን የዛን ቀን ያያረጋችሁ ያቀናበራችሁ የዛ ቀን ነው አይደለም የሱ ማለት ነው የሱ አይደለም ለምን የሱ የክላሱ ነው የተቀረጸው አዲስ አበባ ከመጣን የቀረጸው እሱን ማለት ነው ምክንያቱም እዛ እንደዛ አይነት በር አለ እንዴ አላየውም ቤተሰቦች አላየውም እንደዛ አይነት እንጃ ጸጉሩ ራሱ ቡታጅራ ያለ በጣም ብስቁልቁል ያለ ነበር በጣም በስቶ ነበር ጭብርር ብሎ ነበር የብሩክ ማለት ነው ኦሬዲ አዲስ አበባ መጥቶ ጸጉር ቤት ተሰርቶ ነው ይሄን ነገር የዘፈነው ማለት ነው ብዙዎቻችሁ እያመሳሰላችሁ ነበር የሃይሚ ደግሞ ሱሪዋም ቲሸርቷም ጃኬት ብቻ ያደረበችበት ዋንኛው ሃይሚ ጋር የሚያሳውቀው ማለት ነው በጸጉሯ ነው የምታውቁት በሌላ በምንም ብዙ ጊዜ ሴቶች ድራማ ሲሰሩ የሚያስታውቅባቸው ወይ በጸጉራቸው ወይ በጸጉር ጌጣቸው ወይ ጣታቸው ላይ ባለ ጌጥ ነው የማውቀው ለምን መሰላችሁ ከዚህ በፊት ሩታንም እንዲሁ ስትሰራ በጣም ነበር የምከታተላት ባይዘው ሩታ በዚህ አጋጣሚ ወንድ ልጅ ከነቃጭሉ ዱብ አድርጋለች እንኳን ማርያም ማረችሽ ለማለት ፈልጋለሁ በዛውም ሩታን አድናቂዎች እዚህ ካላችሁ እንኳን ደስ አላችሁ በዛው ማለት ነው ያው ለሃይሚም እንኳን ደስ አለሽ ወንድምሽ የልጅ አባት ስለሆነ ገልጾላታል በፎቶ የልጅ አባት ሆንኩልሽ ብሎ እሷን ደግሞ ወንድሜ ወይ አክስት አደረከኝ ብላለች ሃይሚ ማለት ነውና በዛው አጋጣሚ እንኳን ወለድሽ ላለው እኔ መልእክቴን አስተላልፋለሁ ማለት ነው ያው በደና ነገርም ባይሆን ማለት ነው በቂ ነው እና ግን ወደ ገደለው ስገባላችሁ ማለት ነው ሁላችሁም በትናንትና በተለቀቀው ቪዲዮ ማታ በተለቀቀው ቪዲዮ ግን በጣም የሚገርመው ነገር በጣም ተንሸራሽሮ ሼር ነው የተደረገው በጣም ማለት ነው ለምን ሼር እንደሆነ ታውቃላችሁ ያው በቃ የሁለቱም እውነት እንዳልሆነ ድራማ እንደሆነ እንድትረዱ ማሳያ ነው እና በጣም ነው ያበላሻችሁባቸው በዚህ አጋጣሚ እናንተ ዲኮር ያደረጋችሁት ሌላው ሲቀጥል እኔ ሃይሚ ስለተሸለመች አይደለም ይሄ አበባ ኬክ ማለት ነው ለምን ዋንጫ ተሸለምን በጣም ነው ደስ የሚለኝ በጣም ማለት ነው ለምን እየሰራች እየተሰደበች እያሰራች ስለሆነ እኔ ምንም ቅር አይለኝም በዚህ አጋጣሚ ኮሜንት ስር መታችሁ የምትዝረከረኩ እናንተንም እኔ በጣም ነው የምወዳችሁ ለምን እያያችሁኝ ስለሆነ ማለት ነው እያያችሁኝ እየተቃጠላችሁ ስለሆነ ደስ ነው የሚለኝ እኔ ምክንያቱም እኔ ቤት መታችሁ ብቻ እንደዛ ኮሜንት በማድረጋችሁ በጣም ነው የማመሰግናችሁ በጣም ከምለው በላይ ማለት ነው ሶ ሃይሚም እኮ እንደዚህ ማለት እንደውም ይሄ ፎቶ እንደውም እንኳን ተፖሰተ ለምን መሰላችሁ ብዙ ጊዜ ብሩኬ ሃይሚ ደስታ ጨላሚ ነው ምናምን ከሷ ይልቅ ግን እሱ እንዴት እንደተደሰተ አይታችሁታል እጁ እንደዚህ ነው በቃ እንደ እርግብ የተዘረጋው እንደ ክንፉ እንደተመታ ዶሮ ለምን ደስታው ማለት ነው የሷ ደስታ ያስደስተውም ለምትሉ ሰዎች ይሄ ፎቶ እንኳን ተፖሰተ ደስ ብሎኛል ባይዘው ማለት ነው ግን የተሰጣቸውን ገጸ ባህሪ ነው የሚሰሩት ስላችሁ
በጣም በቃ ተጽዕኖ አድርጋችሁ ነበር። ሄኖክ አሁን ንግግሩ ያስጠላል ምናምን ምንም የተሰጠውን ገጸ ባህሪ ነው። ብዙ ጊዜ ስለማትከታተሉት ነው። እኛ በደንብ ዲቴል የምናውቀው የብሩክና የሃይሚን ቃላት፣ ንግግር፣ አክት ያንን ነው የምናውቀው። የሌሎቹን አሁን አታውቁትም። ሰው ስለማታውቁት አሁን በነ ሃይሚ መካከል ስለገባ ጠላት መስሎ ታያችሁ። ግን እስካሁን ድረስ ያደረገው ነገር የተሰጠውን ነገር ነው የሰራው። አሁን ላይ ሲገባኝ ፍፄ ራሱ የተሰጠውን ነገር ነው ያደረገው። የተሰጣቸውን ነው ሁሉም የሰሩት እንጂ እዛ ጋር ምንም አይነት ጸብ የለም እንደምታውቁት ማለት ነው። ሶ የብሩክ የሃይሚ ደስታዋን አጨላሚ እንዳልሆነ በጣም ብዙ እንደገባችሁ ተስፋ አደርጋለሁ። ብዙ ጊዜ ደግሞ ሃይሚ በ200 ሺህ ስትገባም እንዲሁ ከዳኒ ጋር በጣም ጦርነት ነበር። 200 ገባች። በዛ መካከል ማቋረጥ አይቻልም አይደል? ግን ደግሞ ካለፈ በኋላ ዝንጥ አድርጎ ነው ያከበረላት። ባይዘወይ ሃይሚን ለመጣል ብዙ ጉድጓድ ቆፍሪያች ትላላችሁ። አንደኛ ፈጣሪ ካለ ማንም ምንም አይሆንም። ሁለተኛ ነገር ሃይሚ ብሩኬ ከጎኗ በህይወት እስካለ ድረስ ማለት ነው መቼም አትወድቅም። መቼም እንደነገርኳችሁ ነው። ከፈጣሪ በታች የምትወዱት ሰው የሚያበረታታችሁ ሰው ካለ ሁሉ ጊዜ መንገዳችሁ ቀኝ ነው ሁሌም ማለት ነው። ዋናው ግን ፈጣሪ ነው፣ ከላይ ነው። ከፈጣሪ በታች ግን ብሩኬ ካለ በህይወቷ ውስጥ ሁሌም ስኬታማ ነች ሃይሚ። ይሄንን ስላችሁ እሱ ስላለ ነው እሱ እንዲህ ስለሆነ ማለታችሁ የማይቀር ነው። እናንተ አንድ የምትመርጡት ሰው ህይወታችሁን ልትሰጡለት ወይም ደግሞ በቃ ሙሉ ልባችሁን የሰጣችሁ ሰው ከጎናችሁ ሆኖ ስለእናንተ ሲጨነቅ እናንተ በጣም በቃ ስኬታማ ነው የምትሆኑት። በብዙ ነገር ደስተኛ ናችሁ። ምንም ሊያስጨንቃችሁ ሊያስጠበባችሁ አይገባም። ምንም ሳትጨነቁ ደስተኛ። አሁን ሃይሚ ደስተኛ ነች። የሰው ልጅ ደስተኛ ከሆነ ደግሞ ሁሉ ነገሩ ስኬታማ ይሆናል። ስለዚህ ብሩክም እንደዛው ሃይሚ ከጎኑ ካለች ምንም የሚከፋው የሚጠበው ነገር የለም። እንደምታዩት ነው። ሁሌ ረሃ ነው፣ ሁሌ ደስተኛ ነው። ስለዚህ እንደውም ሁሌ ሃይሚን ደስታ ያጨልማል ስትሉ የድሏ ጉዳይ ነው። የድሏ ጉዳይ 250 ስትገባ ጦርነቱ እንድትገባ ተጀመረ። ከዛ ገባች። ስትገባ ደግሞ የብሩኬ 300 አለ። በዛ መካከል ምን ይደረግ? ለእናንተ እንዳይከፋችሁ ጓደኞቻቸው አክብረው ጠሯችሁ። ሲጠሯቸው በእንደዛ አይነት መልክ ተለያዩ። ግን ተመልካቹ ጋር ተጽዕኖ ለምን ፈጠረ እያልኩ አይደለም፣ ግን ለመረዳት አለመሞከራችሁ አንድ ሰው ላይ ሁሌ ብሩክን ጥፋተኛ ለማድረግ የምትሞክሩት ነገር ሀታ ሰብስክራይቡን እኮ እስካሁን እንደምታነሱ እናውቃለን። ተገቢ አይደለም። ግን እነሱ ሰብስክራይብ እንዲመጣ እንዲሞላላቸው ይሄን ነገር ያመጡት ስራ እንደሆነ ያንዳንዳችሁ ታውቃላችሁ። በተቻለን መጠን ብዙ ልጆችም እያስረዷችሁ ነው። ስናስረዳችሁ ግን እከሌ ልጥሉ ስለፈለጋችሁ ነው። እከሌ ማንም ከማንም አይወድቅም። ሁሉም ፈጣሪ ያላቸው ለሁሉም ለኛም ለነሱም ፈጣሪ ያለ። ይሄን ነገር ደግሞ አምነውበት ወደውና ፈቅደው እንሰራለን ብለው እስካሉ ድረስ የመጣባቸውን ነገር ተጋፍጠው የማለፍ ግዴታ አለባቸው። ስለዚህ እኔ ሃይሚ አይደለም ይሄ አበባ ኬክ ዋንጫ ብትሸለም ደስ ነው የሚለኝ። ምክንያቱም ለፍታ ተሰድባ ተገጣ ነው የምትሸለመው። ስለዚህ በጣም ደስ የሚለኝ እኔ ምክንያቱም አንድ ሰው ይሰራል፣ ይለፋል፣ ስኬታማ መሆኑም አይቀር ነው። ይሄንን ካላወቃችሁ ማወቅ ትችላላችሁ። ስለዚህ እኔ ይብላኝላችሁ እንጂ ላይቭ ላይ ቁጭ ብላችሁ ስለ ብሩኬ ወንድነት ስለ ሃይሚም የሆነ በቃ የድሮ ባክግራውንዷ እንዲሆነ ለምትሉ ሰዎች ይብላኝላችሁ ነው ያለችው እሷም ማለት ነው። እኛ ማለት ይሄ ብዙ ሰው አንዳንድ ሰው እኮ በደንብ ይማርበታል ቪዲዮ። እኛን ታባሉናላችሁ፣ ታጣሉናላችሁ። ለምሳሌ እንደ ቃልዬ አይነቷ ማለት ነው። እንደ ቃልዬ አይነቷ አሁን በስማም ከዚህ ቪዲዮ ብዙ ነገር ትማራለች ብዬ ተስፋ አደርጋለሁ። ቃልዬ በስማም እኔስ እሷን አይቼ አንድ ቪዲዮ ብቻ ነው የሰራሁት በሃይሚ ዙሪያ ስላለፈ ነገሯ። ከዛ ውጭ ግን ተውኩኝ። ምክንያቱም እያወቅኩኝ እንዴት ሌላ ታሪክ ውስጥ እገባለሁ? ስለዚህ ቃልዬ ከዚህ አሁን ከተፖስተው ብዙ ተምራ ብዙ ነገሯ ተቀይሯል። የሰራችውን ቪዲዮ ማዳመጥ ይቻላል። በዚሁ ብትቀጥይ በጣም መልካም ነው። ምክንያቱም ብዙ ነገር የምታወራው ስለ ብሩኬ ቁጥር 1 ስለ ብሩኬ መውደቅ የምታወራ ቁጥር 1 ቃልዬ ናት። ቃሊቲው ማለት ነው። በዚህ አጋጣሚ ኦዲየንሱን ሁሉ ይቅርታ ጠይቀሽ ከዚህ በኋላ ስለ ብሩክም ሆነ ስለ ሃይሚ ያለሽን አመለካከት እውነተኛ የሆነ ከቪዲዮ ላይ የተረዳሽውን ነገር ብትናገሪ በጣም ደስ ይላል። እኔ እንጃ እኔ ይሄንን ስልሽ ደግሞ አንቺን ደስ እንድልሽ ነው ምናምን እንዳትይ፣ እንደዛ አይደለም። እኔ ለራስሽ እንድትለወጪ የስደት እህቴ ስለሆንሽ እነሱ እንኳን እንደዚህ ተግባብተው እየሰሩ ስለሆነ እኛም ተግባብተን መስራት እንዳለብን ስለማመን ነው
ሁላችሁም ማለት ነው። ማንም ሰው ቪዲዮ ይስራ፣ እኛ ከሌ እንደዚህ ነው ምናምን ማለት ሳይሆን በቃ የሰራልንን ቪዲዮ ሐሳብ አስተያየት መስጠት መብታችን ነው። በቃ ይሄ ምንም ችግር የለውም፣ ኖርማል ነገር ነው። ከዛ ውጪ ግን ትርፍ ስለ ህይወት ባክግራውንዳቸው ማንነታቸው ማውራት ኃጢያቱ ለኛ ነው። እነሱ ግን አንድ ናቸው እንደምታዩት ነው እንግዲህ። ስለዚህ ቤተሰቦች እናመሰግናለን። ይህን ቻናል ሰብስክራይብ አድርጉት። አመሰግናለሁ። ባይ። ወዳችኋለሁ።